ከሀገር ውስጥና ከውጭ ምንጮች ያገኘናቸውን መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። በቅድሚያም የሀገር ውስጥ መረጃዎቻችንን ወደ እናንተ አደርሳለሁ። ዓለም አቀፍ የሰራተኞች ቀን ሜይዴይ በመላው ዓለም በሚገኙ ሰራተኞች ዘንድ ሰራተኞች ከቢሊዮነሮች በላይ በሚል መሪ ቃል በኢትዮጵያ ደግሞ የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ሀሳብ ተከብሮ ውሏል። አናውል ተስፋ ዝርዝሩን እንደሚከተለው ያቀርበዋል። የዓለም የሰራተኛ ቀን ሜይዴይ ሰራተኛው ለመብት ከፍተኛ ትግል በይፋ የጀመረበት ጊዜ በአሜሪካ መከበር የተጀመረ ቀን በ19ኛው መቶ ክፍለ ዘመን መገባደጃ ሰራተኛው በቀን የሥራ ሰዓቱ ከ8 ሰዓት እንዳይበልጥ ከፍተኛ ተጋድሎ ማድረግ የጀመረበት ወቅት እንደነበረ ታሪክ ያስረዳል። በወቅቱ ሰራተኞች በቀን ከ10 ሰዓት እስከ 16 ሰዓት ለሥራ በማይመች አካባቢዎች ለአደጋ በተጋለጠ ሁኔታ ይሰሩ ነበር። በሥራ ላይ በሚደርስ አደጋ ሕይወትን ማጣት፣ አካል መጉደል፣ የጤና ችግር መዳረግና ሌሎች በሰራተኞች ላይ ይደርሱ የነበሩ በደሎች እንደሆኑ መዛግብት ይጠቅሳሉ። በጎርጎሳውያኑ በ1860ዎቹ ሰራተኞች የሥራ ሰዓት በቀን 8 ሰዓት ብቻ ሆኖ የሙሉ ቀን ደሞዝ እንዲከፈላቸው ጥያቄ መጠየቅ ቢጀምሩም መፍትሄ ባለማግኘታቸው ለትግል አነሳሳ። ከ20 ዓመታት ትግል በኋላ ሚያዝያ 23 ቀን 1878 የተደራጁ ነጋዴዎችና ሰራተኞች ፌዴሬሽን የተሰኘ ድርጅት ሰራተኛ መስራት ያለበት በቀን 8 ሰዓት ብቻ እንዲሆን ቢወስንም አሰሪዎች ይህንን ውሳኔ በጸጋ መቀበል ባለመቻላቸው በመቶዎች የሚቆጠሩ ሰራተኞች ለሰልፍ እንዲወጡ አደረገም። በርካቶችም ለሞትና ለአካል መጉደል የዳረገው ይህ በአሜሪካ የተቀጣጠለው ትግል ሚያዝያ 23 ቀን 1880 የመጨረሻ ምዕራፍ አገኘ። መንግስትም በአሰሪ ከበርቴዎች ሰራተኞች በቀን ለ8 ሰዓት መስራት እንዳለባቸው በማመን የተወሰነ ሲሆን ቅዳሜና እሁድ የሳምንቱ የእረፍት ቀን ሆነ። በዚህም የተነሳ ሚያዝያ 23 ቀን በአውሮፓውያኑ አቆጣጠር ግንቦት 1 ቀን የዓለም ሰራተኞች ቀን እየተባለ ለሰራተኞች መብት ህይወት የከፈሉ ሰዎች የሚታሰቡበት ሆኖ በየዓመቱ ይከበራል። በአሁኑ ወቅት በዓሉ ከ160 በላይ ሀገራት ሲከበር እንደየአካባቢው የተለያየ መልክ አለው። በግሪክ፣ ፈረንሳይ፣ ጃፓን፣ ፓኪስታን፣ አሜሪካና እንግሊዝ በዓሉ የሰራተኞች መሻሻል በሚጠይቁ ሰላማዊ ሰልፎች ሲከበር፣ ደቡብ አፍሪካ፣ ቻይና፣ ቱኒዚያ፣ ዚምባብዌ፣ ታንዛኒያና በሌሎች በርካታ ሀገራት በህዝባዊ በዓልነት ታስቦ ይውላል። በኢትዮጵያም ሰራተኞች ከመደራጀት የሥራ ዋስትና ከማስከበር ተያያዥ መብቶችን ለማስከበር የታገሉ ኢትዮጵያውያንና ዓለም አቀፍ ዳራውን በማሰብ በየዓመቱ እየተከበረ ይገኛል። የዘንድሮ ዓለም አቀፍ የሰራተኞች ቀን ሜይዴይ በዓለም አቀፍ ደረጃ ለ137ኛ ጊዜ ሰራተኞች ከቢሊዮነሮች በላይ በሚል መሪ ቃል በኢትዮጵያ ደግሞ ለ51ኛ ጊዜ የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ቃል ዛሬ ተከብሮ ውሏል። ደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባለፉት ጥቂት ቀናት በዜጎች ላይ እየተፈጸመ ያለውን የግድያና የበደል ተግባር ተከትሎ ለሀገሪቱ መንግስት የአስቸኳይ ጥበቃ ጥያቄ ማቅረቡን አስታውቋል። ለዝርዝሩ ኤፍራታ ጥላውን። ኤምባሲው በዋናነት ጆሃንስበርግ በሚገኘው የንግድ ስፍራ በተፈጸመው የወንጀል ድርጊት የተሰማውን ጥልቅ ሐዘን በመግለጽ ለዜጎች የደህንነት ጥንቃቄ እንዲያደርጉ ማሳሰቢያ አስተላልፏል። ኤምባሲው መግለጫውን ያወጣው በቅርብ ቀናት ውስጥ ብቻ 4 ኢትዮጵያውያን በግፍ መገደላቸውን ተከትሎ ሲሆን የግድያ ጥቃቶቹ የተፈጸሙት የደቡብ አፍሪካ የነጻነት ቀን በሚከበርበት ወቅት እንደሆነና ድርጊቱ የተፈጸመባቸውን ቦታዎችና ሁኔታዎች ለደቡብ አፍሪካ መንግስት በዝርዝር ማሳወቁን ኤምባሲው ገልጿል። በተለይም በጆሃንስበርግ የንግድ ማዕከል ውስጥ በሚገኙ ሱቆችና የንግድ ተቋማት አካባቢ በታጠቁ ግለሰቦች አማካኝነት የታለመ ጥቃት እየተፈጸመ መሆኑን መረጃዎች አመላክተዋል። በማህበራዊ ሚዲያ የተሰራጩ የደህንነት ካሜራ ምስሎችም ግፈኞች በተጨናነቁ የገበያ ቦታዎች ውስጥ በዜጎች ላይ ከጀርባ በመተኮስ ለሞት ሲዳርጉ እንደሚያሳዩም በኤምባሲው መግለጫ ተመላክቷል። ኤምባሲው ለደቡብ አፍሪካ የውጭ ጉዳይና ትብብር ሚኒስቴር ባቀረበው ጥያቄ ችግሮች በስፋት በሚታዩባቸውና ዜጎች በሚንቀሳቀሱባቸው አካባቢዎች የደቡብ አፍሪካ ፖሊስ ልዩ ጥበቃ እንዲያደርግም አሳስቧል። በተጨማሪም የተፈጸሙት ግድያዎች ተመርምረው ወንጀለኞች በአስቸኳይ ለሕግ እንዲቀርቡና ለወደፊቱም ተመሳሳይ ጥቃቶች እንዳይደገሙ መንግስት ኃላፊነቱን እንዲወጣ ተጠይቋል። የደቡብ አፍሪካ መንግስት በበኩሉ ለቀረበው ጥያቄ በሰጠው ምላሽ ድርጊቱን የሚያወግዝ መሆኑንና በወንጀል ድርጊቱ የተሳተፉ አካላትን በቁጥጥር ስር ለማዋል ምርመራ መጀመሩን አስታውቋል። የሀገሪቱ የፖሊስ አመራሮችም በኢትዮጵያውያን የንግድ አካባቢዎች ላይ የሚደረገውን የጥበቃ ስራ ለማጠናከር ቃል የገቡ ሲሆን በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት በማይጎዳ መልኩ የዜጎችን ደህንነት ለማስጠበቅ ከኤምባሲው ጋር በቅርበት እንደሚሰሩም ተመላክቷል ሲል ቢቢሲ ዘግቧል። በስራ ቦታ ከሚፈጸሙ በደሎች ጋር ተያይዞ ከ29 ሺህ በላይ ሰዎች አቤቱታ ማቅረባቸውን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀም።
ከአቤቱታዎቹ መካከል ከይዞታ መብት ጋር የተያያዙና የጡረታ መብት መረጃ ክልከላ ይገኙበታል። በ2018 በጀት ዓመት 6 ወራት ውስጥ በመንግስት አስፈጻሚ አካላትና በግል ድርጅቶች ከሚፈጸሙ በደሎች ጋር ተያይዞ 29631 ሰዎች አቤቱታ ማቅረባቸውን ተቋሙ ገልጿል። ከቀረቡት አቤቱታዎች መካከል 80 በመቶ በመንግስት ተቋማት ላይ የቀረቡ ሲሆን ቀሪዎቹ 20 በመቶ ደግሞ በግል ድርጅቶች ላይ የቀረቡ መሆናቸውን የተቋሙ መረጃ አመላክቷል። ከቅሬታዎች መካከልም ከይዞታ መብት ጋር የተያያዙ የጡረታ መብት መረጃ ክልከላና ልዩ ልዩ ጉዳዮችን የሚመለከቱ አቤቱታዎች ይገኙበታል። ተቋሙ የአቤቱታ መዝገቦችን መርምሮ እልባት ከመስጠት አኳያ 729 መዝገቦች ላይ ምርመራ ተካሂዶ 493 መዝገቦች እልባት ያገኙ ሲሆን ቀሪ 236 መዝገቦች ምርመራቸው ባለመጠናቀቁ በሂደት ላይ ይገኛሉ ብሏል። በ22 መዝገቦች የተካተቱ 762 ሰራተኞች ወደ ስራ እንዲመለሱ የደረጃ እድገት እንዲያገኙና ተገቢው የስራ ዝውውር እንዲሰጣቸው ተደርጓል ሲል ተቋሙ ገልጿል። የአውሮፓ ህብረት ከደቡብ ሱዳን ለተሰደዱ ስደተኞችና በደቡብ ኢትዮጵያ በመሬት መንሸራተት ለተጎዱ ዜጎች የሚውል የ175,000 ዩሮ ድጋፍ ማድረጉን አስታወቀም። ህብረቱ ይህን ድጋፍ በሁለት መልኩ ያደረገ ሲሆን ቀዳሚው ከዚህ ቀደም የተባበሩት መንግስታት ለረሃብና ለጎርፍ አደጋ ተጋልጠዋል ላላቸው በጋምቤላ ክልል መጠለያ ጣቢያ ለሚገኙ ሱዳናውያን የሚውል መሆኑን ባወጣው ይፋዊ መግለጫ አመላክቷል። ተከታዩ ደግሞ በደቡብ ምዕራብ ኢትዮጵያ በተደጋጋሚ በተከሰተው የመሬት መንሸራተት ለደረሱት አደጋዎች ምላሽ የሚውል ነው። ለደቡብ ሱዳን ስደተኞች 100,000 ዩሮ የተመደበ ሲሆን በጋምቤላ ክልል አባያ ወረዳ ለሚገኙ ከ10,000 በላይ ለሚሆኑ ስደተኞች የምግብ፣ የንጹህ ውሃና የመጠለያ እንዲሁም የጤና አገልግሎት ለማቅረብ ለኢትዮጵያ ቀይ መስቀል ማህበር የሚሰጥ ነው ሲል ህብረቱ አስታውቋል። ድጋፉ የአውሮፓ ህብረት ከዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ጋር ባለው ስምምነት መሰረት በድንገተኛ አደጋ ምላሽ ፈንድ በኩል የሚተገበር ነው ብሏል። የአገው ፈረሰኞች በዓል በዩኔስኮ በማይዳሰሱ የባህል ቅርሶች ዝርዝር ውስጥ እንዲካተት ማመልከቻ መቅረቡን የቱሪዝም ሚኒስትር ገለጹ። ሚኒስትሯ ሰላማዊት ካሳ ለህዝብ ተወካዮች ምክር ቤት በቱሪዝም ዘርፍ የተከናወኑ የልማት ስራዎች ላይ ማብራሪያ የሰጡ ሲሆን የአገው ፈረሰኞች በዓል ሀገር የምትኮራበት ባህላዊ እሴት መሆኑን ጠቅሰዋል። በዓሉ ከቅርብ ጊዜ ወዲህ የሀገር ውስጥና የውጭ ጎብኚዎችን በስፋት እየሳበ እንደሚገኝ የጠቆሙት ሚኒስትሯ ቅርሱ እንደ አውሮፓውያን አቆጣጠር በ2027 በሚካሄደው የዩኔስኮ የማይዳሰሱ የባህል ቅርሶች ወካይ ዝርዝር ውስጥ እንዲካተት ጥያቄ መቅረቡን አስታውቋል። ለረጅም ጊዜ ሳይመዘገብ የቆየው ቅርስ በአጭር ጊዜ ውስጥ ምዝገባውን ለማከናወን የሚያስችሉ መሰረታዊ ስራዎች መጠናቀቃቸውን ገልጸው በአሁኑ ወቅት ሂደቱ እንዲሳካ አስፈላጊ ክትትል እየተደረገ መሆኑን ለምክር ቤቱ አባላት አስረድተዋል። ቅርሱ በዝርዝር ውስጥ ይሰፍራል ተብሎም ይጠበቃል። ባለፉት 9 ወራት ከ5500 ኪሎ ግራም በላይ የወርቅ ምርት ለብሔራዊ ባንክ ገቢ መደረጉን የጋምቤላ ክልል ማዕድን ቢሮ አስታወቀም። የ2018 በጀት ዓመት 9 ወራት እቅድ አፈጻጸም ሪፖርት ለክልሉ ኮማንድ ፖስት ቀርቦ ውይይት ተደርጎበታል። በዚሁ ወቅት የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ እንደገለጹት የወርቅ ማዕድን ሀብት በሀገር አቀፍ ደረጃ ልዩ ትኩረት ከተሰጠባቸው ዘርፎች አንዱ ነው። በክልሉ ያለውን ሰፊ የወርቅ ማዕድን ሀብት ልማት በማዘመን ከብክነት በመታደግ ጥቅም ላይ ለመዋል ሰፊ ጥረት እየተደረገ መሆኑን ጠቁመዋል። በክልሉ ባለፉት 9 ወራት በዘርፉ የታየው አፈጻጸም ካለፈው ዓመት ጋር ሲነጻጸር ከ1278 ኪሎ ግራም በላይ የወርቅ ምርት ብልጫ ያለው መሆኑንም ጠቁመዋል። ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው ተመረጡ። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው መመረጣቸውን የምክር ቤቱ መረጃ አመላክቷል። ምክር ቤቱ በዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው መመረጥ የተሰማውን ደስታ በመግለጽ መልካም የስራ ዘመን እንዲሆንላቸው ተመኝቷል። የቀድሞ የማይናማር መሪ አንሳን ሱኪ ወደ ቤት ውስጥ የቁም እስር መዛወራቸውን የሀገሪቱ የመንግስት ሚዲያ ዘግቧል። የ80 ዓመቷ የኖቤል ላውሬት ከስልጣናቸው ከተወገዱ በኋላ በዋና ከተማዋ
ናይፒዩ ታው እስር ቤት በእስር ቆይተዋል። የሀገሪቱን መፈንቅለ መንግስት የመሩት ወታደራዊው መሪ ሚንሃንግ ኢላንግ እንደተናገሩት አን ሳን ሱኪ ቀሪው የእስር ጊዜያቸውን ቤት ውስጥ እንዲጨርሱ ተወስኗል። በ2015 የማይናማር መሪዎች ዲሞክራሲያዊ ተሃድሶ ካደረጉ በኋላ ስልጣን የያዙት አን ሳን ሱኪን ከ15 ዓመታት በላይ በቁም እስር ቆይተዋል። ልጃቸው ከውሳኔው በኋላ እንደተናገረው አላምንም፣ በህይወት መኖሯንም እጠራጠራለሁ። ፎቶግራፉም የ2022 ነው ብሏል። እውነት እንዲሆን ተስፋ አደርጋለሁ። እስካሁን ያየሁት ማረጋገጫ የለም ሲል አክሏል። አን ሳን ሱኪ የተፈረደባቸው የ33 የእስር ዓመት በየጊዜው ሲቀነስ ቆይቷል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በኢራን ጦርነት ምክንያት የተፈጠረው የማዳበሪያ አቅርቦት እጥረት በሳምንት የ10 ቢሊዮን የምግብ እጥረት ማስከተሉን ከትልልቆቹ የዓለማችን ማዳበሪያ አምራች ኩባንያዎች አንዱ የሆነው የአራ ዋና ስራ አስፈጻሚ ገልጸዋል። ለዝርዝሩ አማሩ ገብሩ። ዋና ስራ አስፈጻሚው ሴቨን ቶርሆልስተር ለቢቢሲ እንደተናገሩት የባህረ ሰላጤው ጦርነት የዘጋው የመርከቦች መመላለሻ ወሽመጥ የምግብ ምርትን እጅጉን ጎድቶታል። ችግሩ ክፉኛ ያጠቃው ደግሞ ድሃ ሀገራትን ነው ብለዋል። ለምግብ ምርት መቀነስ ዋነኛው ምክንያት የማዳበሪያ አቅርቦት እጥረት ነው ያሉት ዋና ስራ አስፈጻሚው ሁኔታው ወደ ምግብ ጦርነት ሊያመራ ይችላልም ብለዋል። የአውሮፓ ሀገራት የጦርነቱን ተጽዕኖ በጥንቃቄ ሊያጠኑት ይገባል ያሉት ሆልስተር በተለይ የጦርነቱ ሰለባ በሆኑት ሀገራት እያስከተለ ያለውን የማዳበሪያ ዋጋ ንረት ሊያስቡበት ይገባል ሲሉ ማሳሰብ አሳስበዋል። ምንም እንኳን አሁን ላይ በብሪታንያ የምግብ እጥረት ባይከሰትም በአጭር ጊዜ ውስጥ የምግብ ዋጋ መጨመር አይቀሬ ነው የሚለው ደግሞ የምግብና መጠጥ አምራቾች ፌዴሬሽን ነው። ፌዴሬሽኑ እንደሚለው የምግብ ዋጋ ግሽበት 10 በመቶ ይሆናል ሲልም አስጠንቅቋል። በመላው ዓለም ያሉ ገበሬዎች በጦርነቱ ምክንያት ከፍተኛ ፈተና እያጋጠማቸው ነው የሚለው የቢቢሲ ዘገባ ገበሬዎቹ ለማዳበሪያ የሚያወጡት ወጪ ከሚያመርቱት ምርት ጋር ሊጣጣም የማይችልበት ደረጃ ላይ እየደረሰ ነው ብሏል። በደቡብ ምስራቅ እስያ ሀገራት የዘር ወቅት እየገባ ነው። ሆኖም ገበሬዎቹ ማዳበሪያ የለንም እያሉ ነው ሲልም ዘገባው አክሏል። ከቅርብ ዓመታት ወዲህ በዩናይትድ ኪንግደም የመድኃኒት አቅርቦት እየተቀዛቀዘ መምጣቱን የቢቢሲ ዘገባ አመላክቷል። በሀገሪቱ እንደ የልብ ህመም፣ ስትሮክ፣ የአይን ኢንፌክሽን እና ADHD ያለባቸው ቋሚ መድኃኒት የሚወስዱ ሰዎችም መድኃኒት ለማግኘት እንደሚቸገሩ ነው የተገለጸው። ሄሮዳይ ንጉሴ ዝርዝሩን ተመልክተዋለች፣ እንደሚከተለው ታቀርበዋለች። ለቢቢሲ ድምጻቸውን ካሰሙ ነዋሪዎች መካከል የ29 ዓመቷ አክሌ የሚጥል ህመም ስላለባት ለሱ የሚሆን መድኃኒት ማግኘት ፈተና እየሆነባት መሆኑን ተናግራለች። ልክ እንደሷ ሁሉ ከቅርብ ዓመታት ወዲህ ዕለት ተዕለት የሚወሰዱ መድኃኒቶችን ማግኘት አስቸጋሪ እየሆነባቸው ያሉ የዩናይትድ ኪንግደም ነዋሪዎች ብዛት ቀላል የሚባል እንዳልሆነ ቢቢሲ በዘገባው አስቀምጧል። የመድኃኒት ቤቶች ቁጥር መቀነስም ችግሩን የበለጠ አጉልቶታል። እንደ ቢቢሲ ዘገባ ከፈረንጆቹ 2017 ጀምሮ ከ1500 በላይ መድኃኒት ቤቶች መዘጋታቸው ሲጠቀስ በዚህ ዓመትም ተጨማሪ 27 ፋርማሲዎች መዘጋታቸው ተገልጿል። በሀገሪቱ ያሉት የፋርማሲዎች ብዛት በ20 ዓመታት ውስጥ ከፍተኛ መቀነስን አሳይቷል። ባለሙያዎች እንደሚገልጹት ይህ ችግር ከአንድ ምክንያት ብቻ የሚመነጭ ሳይሆን የተለያዩ ነገሮች ውጤት ነው። በዝቅተኛ ትርፍ ምክንያት ኩባንያዎች ምርታቸውን መቀነሳቸው የመድኃኒት አቅርቦት ሰንሰለቱ ደካማ እንዲሆን አድርጎታል። ለመድኃኒቶች የሚመደበው በጀትም አነስተኛ እንደሆነ ይታመናል። በተጨማሪም የዓለም አቀፍ መጓጓዣ ችግርና የአቅርቦት መዘግየት እንደተባባሰ ተገልጿል። ባለሙያዎችም የሀገሪቱ መንግስት የዘርፉን ምርት ማጠናከርና አቅርቦቱን በቅርብ መከታተል እንዳለበት ይጠቁማሉ። በዩናይትድ ኪንግደም የሽብር ስጋት ከፍ ማለቱን ተከትሎ ህዝቡ ንቁና ጠንቃቃ እንዲሆን ነገር ግን እንዳይረበሽ የብሪታንያ የደህንነት ሚኒስትር አሳሰቡም። በብሪታንያ ያለው የሽብር ስጋት ደረጃ ከፍ ያለው ረቡዕ ዕለት በምዕራብ ለንደን ጎልደርስ ግሪን 2 አይሁዳውያን በስለት ጥቃት ከደረሰባቸው በኋላ ነው ተብሏል። ጸጋን የተሰማ ተጨማሪ ይዛበታለች። ዩናይትድ ኪንግደም ሐሙስ ዕለት የስጋት ደረጃውን ከፍ ያደረገችው ከ4 ዓመት በኋላ ለመጀመሪያ ጊዜ ሲሆን ከከፍተኛ ወደ ከባድ ከፍ እንዲል መደረጉ ተገልጿል። የደህንነት ሚኒስትሩ ጃን ዳቭሪስ የስጋት ደረጃውን ከፍ ማድረግ ያስፈለገው በጥቃቱ የተነሳ ብቻ ሳይሆን ሰፊ ከእስላማዊና የቀኝ ክንፍ አክራሪዎች ዛቻ መጨመር ጋር ተያይዞ ነው ብለዋል። የሜትሮፖሊታን ፖሊስ የሽብር ጥቃት ሲል የፈረጀው ረቡዕ ዕለት የተፈጸመው የስለት ጥቃት በዩናይትድ ኪንግደም የሚገኙ የአይሁድ ማህበረሰብን ኢላማ ካደረጉ ተከታታይ ጥቃቶች መካከል የቅርብ ጊዜ
እያየው ነው። ከባድ የሆነው የስጋት ደረጃ በሚቀጥሉት 6 ወራት ውስጥ የሽብር ጥቃት የመከሰት እድሉ ከፍተኛ እንደሆነ ያሳያል። የስለላ ተቋማቱ ፖሊስና መንግስት የህዝቡን ደህንነት ለመጠበቅ ሌት ተቀን እየሰሩ ነው ሲሉ ተናግረዋል። የሀገር ውስጥ ጉዳይ ሚኒስትር ሻባና መሐመድ እንዳሉት የስጋት ደረጃ መጨመር በተለይም በአይሁድ ማህበረሰባችን መካከል ብዙ መከራ ለደረሰባቸው አሳሳቢ ጉዳይ ይሆናል ብለዋል። የአደጋው መጠን እየጨመረ በሄደ ቁጥር ሁሉም ሰው የዕለት ተዕለት ኑሮውን ሲያከናውን ንቁ እንዲሆንና ማንኛውንም ስጋት ለፖሊስ እንዲያሳውቅ አሳስባለሁ ሲሉ ሻባና መሐመድ አክለዋል። የሜትሮፖሊታን ፖሊስ አገልግሎት የጸረ ሽብርተኝነት ክፍል ኃላፊ የስጋት ደረጃው ከፍ ካለ በኋላ ለጋዜጠኞች ዩናይትድ ኪንግደም ቀስ በቀስ እየጨመረ የሄደ የሽብር ስጋት እንዳጋጠማት ተናግረዋል። ሮብ ዕለት 2 አይሁዳውያን ላይ በስለት ጥቃት ያደረሰው የ45 ዓመቱ ኢሳ ሱሌይማን የ34 ዓመቱን ሺሎይ ሜራንድንና የ76 ዓመቱን ሞሼ ሺንን ለመግደል በመሞከር ተጠርጥሮ በቁጥጥር ስር ውሏል። ፖሊስ ተጠርጣሪው ማክሰኞ ዕለት በደቡብ ምስራቅ ለንደን በተከሰተ ወንጀል ውስጥ ተሳትፎ ሊሆን እንደሚችል ያምናል። የረቡዕ ጥቃት የተፈጸመው በቅርብ ወራት ውስጥ በዩናይትድ ኪንግደም የአይሁድ ማህበረሰብ ላይ ያነጣጠሩ በርካታ ክስተቶች ካጋጠሙ በኋላ ነው። በጥቅምት ወር በማንቸስተር በሚገኝ አንድ ምኩራብ በመኪናና በስለት በተፈጸመ ጥቃት 2 አይሁዳውያን ሲገደሉ 3 ደግሞ ከባድ ጉዳት አጋጥሟቸዋል። ዘገባው የቢቢሲ ነው። ዝሆኖች እርስ በርሳቸው ለመጠራራት ልክ እንደ የሰው ልጅ የተለየ መጠሪያ ወይም ስም እንደሚጠቀሙ አዲስ ጥናት አመላክቷል። ኤፍራታ ጥላውን ተከታዩን ዘገባ ታቀርባለች። ጥናቱ አሜሪካ በሚገኘው የኮሎራዶ ስቴት ዩኒቨርሲቲ ተመራማሪዎች የተመራ ሲሆን ዝሆኖች ካለፈው ልምዳቸው በመነሳት አዳዲስ ድምጾችን የመፍጠር የማስታወስና የማሰብ ከፍተኛ ችሎታ እንዳላቸው የሚያረጋግጥ ክስተት ሆኖ ተመዝግቧል። ጥናቱ በዋናነት የተካሄደው በምስራቅ አፍሪካዊቱ ሀገር ኬንያ ውስጥ በሚገኙት አምቦሴሊ ብሔራዊ ፓርክና ሳምቦሩ ብሔራዊ መጠለያ ውስጥ ነው። ተመራማሪዎቹ ላለፉት 30 ዓመታት የተመዘገቡ የዝሆኖችን የድምጽ ግንኙነት በጥንቃቄ ሲመረመሩ መቆየታቸውንና የጥናቱ ውጤት እንደሚያሳየው ዝሆኖች አንዱ ሌላውን ለመጥራት የሚጠቀሙባቸው ድምጾች ዝም ብሎ በዘፈቀደ የሚወጡ ሳይሆኑ ለተጠሪው ዝሆን ብቻ የተሰጡ የተለዩ የድምጽ ሞገዶች ናቸው። ይህም ማለት አንድ ዝሆን የሚጠራበት ድምጽ ሌላኛው ዝሆን ከሚጠራበት ድምጽ ፍጹም የተለየ መሆኑን አመላክቷል። ሳይንቲስቶቹ ይህንን ለማረጋገጥ ዝሆኖቹ ሲጠራሩ የተቀረጹ ድምጾችን መልሰው ለዝሆኖቹ በማሰማት ሙከራ አድርገዋል። በሙከራውም ወቅት የራሳቸው ስም የተጠራ ዝሆኖች ለድምጹ ፈጣን ምላሽ ሲሰጡና ወደ ድምጹ አቅጣጫ ሲራመዱ ተስተውለዋል። በተቃራኒው የሌላ ዝሆን ስም ሲሰሙ ግን ምንም አይነት ምላሽ አልሰጡም። ይህ አስደናቂ ማህበራዊ ክህሎት ዝሆኖች በሰፊው ጫካ ውስጥ ሳይጠፋፉ እንዲገናኙና የቤተሰብ ትስስራቸውን እንዲያጠናክሩ ይረዳቸዋል ተብሏል። ተመራማሪዎቹ እንደሚሉት ይህ ግኝት ዝሆኖች ረቂቅ በሆነ መንገድ የማሰብና የመግባባት ከፍተኛ ችሎታ እንዳላቸው የሚያሳይ ትልቅ ማረጋገጫ ነው። ጥናቱ በኬንያ በሚገኘው የአምቦሴሊና ሳምቦሩ ብሔራዊ ፓርኮች ውስጥ ለዓመታት በተደረገ ምልከታ ላይ የተመሰረተ ሲሆን ይህም ባህሪ ዝሆኖችን እንደ ሰው፣ ዶልፊንና በቀቀን ካሉ ጥቂት ማህበራዊ እንስሳት ተርታ አሰልፏቸዋል። ይሁን እንጂ ዝሆኖች መጠሪያቸውን የሚፈጥሩት እንደ ዶልፊኖች የሌላውን ድምጽ በማስመሰል ሳይሆን ራሳቸው ለዚያ አካል የሰጡትን አዲስ የድምጽ ስያሜ በመጠቀም መሆኑ ግኝቱን ልዩ አድርጎታል። ጥናቱ ዝሆኖች በዝቅተኛ ድምጽ አማካኝነት ለተወሰኑ የቤተሰባቸው አባላት ብቻ የታሰቡ ልዩ የድምጽ መልእክቶችን እንደሚልኩ ገልጾ ይህም ዝሆኖች ረቂቅ በሆነ መንገድ መግባባት የሚችሉና ከፍተኛ የማህበራዊ ግንኙነት ክህሎት ያላቸው ፍጥረታት መሆናቸውን በድጋሚ አረጋግጧል። በመጨረሻም ጥናቱ ዝሆኖች ያላቸውን ውስብስብ ማህበራዊ ግንኙነት ከማሳየቱም በላይ ለእንስሳቱ ጥበቃ የሚደረገውን ጥረት አዲስ መረጃ በመስጠት እንደሚያግዝ ታምኖበታል ሲል ሲኤንኤን ዘግቧል። አልፎ አልፎ አስጨናቂ ሀሳቦች ድንገት በብዙዎች አእምሮ ብልጭ እንደሚሉ ጥናቶች ያሳያሉ። እንዲህ አይነቶቹ የሚያስጨንቁ ሁኔታዎች ድንገተኛ ረባሽ ሀሳቦች ተብለው ይጠራሉ። ጸጋን የተሰማ ተጨማሪ አላት። ብዙዎች እንዲሁ በቀላሉ ችላ ይሉታል እንጂ አልፎ አልፎ እንደዚህ አይነት ነገር ያጋጥማል። የተወሰኑ ሰዎች አእምሯቸውን በቀላሉ ከዚህ አይነቱ ሀሳብ ማውጣት ያቅታቸዋል። ወደ አእምሯቸው የሚመለሱት ድንገተኛ ሀሳቦች ከልክ ወዳለፈ መብሰልሰል ይቀየራሉ። ይህም ወደ እርምጃ እንዲገቡ የሚያደርጋቸው አስገዳጅ ባህሪ ያመራል። ዶክተር ኒና ሂክሰን ስዊኒ ልጅ እያለች ከትምህርት ቤት ወደ ቤት እስከምትመለስ ጊዜ ድረስ ጥሩ ነገሮችን ብቻ ካላሰበች ቤተሰቦቿ አንዳች አይነት ጉዳት እንደሚደርስባቸው ታምን ነበር። አንድ ድንገተኛ ረባሽ ሀሳብ ወደ አእምሮዬ ከመጣ ከባስ ማቆሚያው ጀምሮ እንደገና መራመድ እጀምር ነበር ትላለች። መንገዱን እንደገና ሳልጀምር ቀርቼ የሆነ ነገር ቢፈጠር ጥፋቱ የኔ ነው የሚሆነው ብዬ የእውነት እፈራ ነበር ስትል ታስታውሳለች። ኒና ኦብሰሲቭ ኮምፐልሲቭ ዲስኦርደር የተባለው ጭንቀት የሚፈጥር የማያባራ ረባሽ ሀሳብ ተጠቂ መሆኗ የተረጋገጠው በ10 ዓመቷ ነበር። በአሁኑ ወቅት በእንግሊዝ ኦክስፎርድ ዩኒቨርሲቲ የስነ ልቦና ተመራማሪ ሆና የምትሰራው ኒና በልጆችና ታዳጊዎች የአእምሮ ጤና ላይ ትኩረት አድርጋ ትሰራለች። መብሰልሰሎች ድንገተኛና
ያልተፈለጉ ሀሳቦች፣ ስሜቶችና ግፊቶች ናቸው። አስገዳጅ ባህሪ በመብሰልሰሉ ምክንያት የሚመጣን ጭንቀት ለማስወገድ ወይም ለመቀነስ የሚከናወኑ ተደጋጋሚና ልማዳዊ ተግባራት ናቸው ስትል ልዩነቱን ለቢቢሲ አብራርታለች። ስብሰባ መሃል ብጮህስ አሊያም መኪና እየነዳው ብጋጭስ ብሎ ማሰብ ብዙዎችን የሚያጋጥም ችግር ነው። ከዓለም ሕዝብ ከ1 እስከ 3 በመቶ የሚሆነውን ይህ የአእምሮ ጤና ችግር ያጋጥማል። ዘገባው የቢቢሲ ነው። የ2026ቱ የዓለም ዋንጫ ትኬት ፈላጊዎች ለአጭበርባሪዎች እየተጋለጡ ነው ተብሏል። ደጋፊዎች ትኬቶችን ከፊፋ ይፋዊ ድረገጽ ብቻ እንዲገዙም ጥሪ ቀርቧል። አናውል ተስፋ የወንጀል ምርመራ ተቋማት ይፋ እንዳደረጉት የዓለም ዋንጫ የትኬት ዋጋ በከፍተኛ ሁኔታ መጨመር ደጋፊዎች ለተለያዩ የሳይበር ጥቃቶችና የማጭበርበር ድርጊቶች እንዲጋለጡ እያደረገ ነው። የዓለም ዋንጫ ትኬት ዋጋ ጣራ መንካቱን ተከትሎ ደጋፊዎች ርካሽ ዋጋ ፍለጋ በሚያደርጉት ጥረት ለከፍተኛ የሳይበር ስርቆት እየተጋለጡ መሆኑን ያረጋገጡ ተቆጣጣሪ ተቋማት የኳስ አፍቃሪዎች እንዳይጭበረበሩ አስጠንቅቀዋል። አጭበርባሪዎች ርካሽና የመጨረሻ ደቂቃ ትኬቶች አሉን በማለት በፌስቡክ፣ በቴሌግራም እና በዋትሳፕ በኩል ደጋፊዎችን እያታለሉ ይገኛሉ። የሚሸጡት ቲኬቶች በፎቶ ወይም በፒዲኤፍ መልክ ሲሆኑ እነዚህ ቲኬቶች ስታዲየም መግቢያ ላይ ፍጹም እንደማይሰሩ ተረጋግጧል። በዚህም የዓለም ዋንጫ ወቅት ብቻ ከ28500 በላይ አጠራጣሪ የገንዘብ ዝውውሮች ሊከሰቱ እንደሚችሉ የፋይናንስ ወንጀል መርማሪዎች ስጋታቸውን ገልጸዋል። የቲኬት ዋጋ መናር ደጋፊዎች ርካሽ ዋጋ ፍለጋ ወደማይታወቁ ድረገጾች እና ማህበራዊ ሚዲያ ትስስር ገጾች እንዲሄዱ እየገፋፋቸውና ይህም ወንጀለኞች ሐሰተኛ ቲኬቶችን ለመሸጥ ምቹ ሁኔታ ፈጥሮላቸዋልም ብለዋል። በመሆኑም ደጋፊዎች ቲኬቶችን ከፊፋ ኦፊሻላዊ ድረገጾች ብቻ እንዲገዙና በማይታወቁ ግለሰቦች አማካኝነት የሚደረጉ የገንዘብ ዝውውሮችን እንዲያቆሙ አሳስበዋል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። የቻናል ዋን ፕሮግራሞቻችንን ደግሞ እንድትከታተሉ በአክብሮት እንጋብዛችኋለን። አብሬያችሁ ቆይታ ያደረግኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።